አንዴ ጥያቄ እኔ ምንድነው እናንተ እንደምትሉት ኢትዮጵያ ውስጥ እናንተ እንደምትሉት ጠረጴዛ እንደምትሉት አይደለም። ኢትዮጵያ ውስጥ ያለው ታቦት በየክልሉ ታቦት ማለት የሚሰገድለት የሚፈራ በሙሴ ጽላት ሴንስ ነው የሚያከብሩትም የሚሰግዱለትም ያ ነው። አሁን እቺን ዓመት ነው አኬ ጠረጴዛ ነው ምናምን ነገር ብሎ ከመዝገበ ቃላት አሳየ። እሷን ተከተላችሁ እንጂ ህዝቡም የሚያውቀው የሚፈራለት የሚንቀጠቀጥለት ይቀጽፈኛል፣ ይገለኛል። ቄሶች በየመንገዱ እድሜ ልካችንን ስንሰማ የነበረው የኢትዮጵያ ላይ ታሪክ ነው። የአገር መሬቶች እንትን ሆነ። አሁን ይሄ ሐሜት ሆነ። መልሼ እዚሁ ልጠይቅህና አኬ ኬታ ምትሆነ የተናገረው ሐሰት አስተምሮ እንድታስተምር አንፈቅድልህም። የክርስቶስ እኮ ካልፈቀድክ ዝም በልና ተማር። አሁን አየህ እኔ ከአኬ ተማርኩ፣ አንተ ከኔ ተማር። እስቲ ሚዩት አድርገው በቃ እና ላሳየህ። ይኸው የቤተ ክርስቲያኔን አንተ አኬ አልክ፣ ጥላቻ አለብህ እንዲህ ወንድሜ። ኧረ ሚዩት አድርገው ላሳየህ ቤተ ክርስቲያኔ ምን እንደምታስተምር ቃል በቃል እሱ የነገረው እስካሁን አኬ እያልክ ከሆነ ይዘህ የምታወራው አሉባልታህን ይዘህ መውጣት ትችላለህ። አለቀ። የአዲስ ኪዳን አገልግሎት ይበልጣል፣ የብሉይ ኪዳን አገልግሎት ያንሳል ብያለሁ። እኔ አልጠየኩም እኮ አንተ አትነግረኝም። የክርስቶስን አገልግሎት ከብሉይ ኪዳን ይበልጣል፣ ከደሙ ያንሳል የሚል ጥያቄ የለብኝም። እኔ እንደዛ አልጠየኩም። እኔ የጠየቅኩ እሺ፣ መጨረሻ ላይ ይሄን አላልኩም ትላለህ። እኔ ልቀጥለኝ ነው ወይስ አሁንም ሚዩት አድርገው በቃ ታቦት ነው ያለበትን ክፍል አሳየኝ። ታቦት ነው ያለበትን የታቦት አገልግሎት የመጀመሪያው ቤተክርስቲያን አገልግላለች ወይ? ሐዋርያቶቹ የታቦት አገልግሎት ነበራቸው? ሁለተኛው ጥያቄ ምንድነው እንግዲህ ይሄ ታቦት የምትሉት ጠረጴዛ መሆኑን የጌታ ስጋና ደም እንደሚፈተትበት እንግዲህ የመጀመሪያዋ ቤተክርስቲያን ወይ ደግሞ በመጀመሪያው መቶ ክፍለ ዘመን የነበረችው ቤተክርስቲያን በሐዋርያት ጊዜ ነበራት ወይ ነው? አዎ ነበራት። ማስረጃ አንደኛ ቆሮንቶስ ምዕራፍ 10 ላንብልህ። ምናሽ ነው ከዚህ ይወጣ ነው። አሳየኝ መዝገበ ቃላቱን ይኸው መዝገበ ቃላቱን አሳየኝ ይለኛል እንዴ ወዳጄ። ይሄ የምታየው መዝገበ ቃላት እኮ ነው፣ ያውም የመጽሐፍ ቅዱስ መዝገበ ቃላት። የጌታ ማዕድ የሚለውን ጠረጴዛ አለው የሚዘጋጅበት አለው። እሺ የሚዘጋጅበትን ይዘው ዙር ብሎሃል ወይ? አይ እኛ ማዕድ ሚል አይደለም ልናሳየ የመጣ ነው። የጌታ ማዕድ ሲሆን ይለያል ብሎሃል ወይ? መዝገበ ቃላትም ሆነ ጳውሎስ ሸፋፍነት አሳልሞ ብሎሃል። አንድ ደረጃ እንደው በእውነት የወንድሜ ስም እንደዚህ እውነት በሌለበት ራሱ እንደው ቅዠት ሆኖበት እንዲህ በሰው ሲነሳ ማየት ራሱ እግዚአብሔርን አመሰግናለሁ። ምክንያቱም እግዚአብሔር ስራውን ሲሰራ እያችሁ እንደዚህ ነው እና ይሄ በቃ በእግዚአብሔር በመሆኑን ነው የተረዳሁትና ደስ ይላል በጣም። ጌታ የተመሰገነ ይሁን። ኤኒዌይስ ኧረ እባክህ እሺ፣ መሀል ላይ አትግባ እባክህ እሺ። ስለሰው አታውራ ና በቃ ስለ ሰው ያወራህ አንተ ነው ወንድሜ። ሚዩት አድርገው በቃ አሁን እሺ። ያስተማሪ ነኝ። አዎ በጣም እንዴ በኩራት ሁሉ እናገራለሁ። እንዴ ቤት ከፍተን ሁሉ እኮ ተናግረናል። እሱ እንዳስተማረን ትቀልዳለህ እንዴ? በቃ ሚዩት አድርገው እሺ። ቴንኪው በጣም አዎ ኬንያ ያስተማረ እንዴ ግጥም እኔ መምህሬ ነው፣ ሙሉ መምህሬ ማለት ቢሰማኝ ይገለኛል፣ ግን እንዲባል አይፈልግም። ያው ትሁት ስለሆነ ግን በቃ መምህሬ ነው የሁላችን። እንደው መታሰቢያ ብቻ ነው። ከዛ የዘለለ ግን የጌታ እውነተኛ ስጋና ደም አይደለም ብለህ ካመንክ ጌታችን ደግሞ ይህ ስጋዬ ነው ብሎ ጠራው። አንተ ትጠራዋለህ ጌታችን እንደጠራው? ይህ ስጋው ጠራዋለሁ። ህብስቱ የጌታ ስጋ ነው ለዓለም የተቆረሰ። ቆይ ያ ህብስት በእምነት ነው። እሺ ያ ህብስት የጌታ ለዓለም የተቆረሰ እውነተኛ ስጋው ነው ብለህ ትጠራዋለህ? እውነተኛው ስጋው ነው ህብስቱ? እንደዛ ብዬ ነው የምወስደው አልኩህ እኮ አባ አደጋግመህ እንጂ። እሺ ደሙም እንደዛ ወይኑም ከጌታ ደም ጋር ህብረት ያለው እውነተኛ ደም ነው። እሺ ስለዚህ ጥሩ፣ እንደዛ ካመንክ ጥሩ እሰየው። እንደዛ ካመንክ ስለዚህ የጌታ ስጋና ደም ያ የሚቀርብበት የሚፈተትበት መሰዊያው ደግሞ ከብሉይ ኪዳኑ መሰዊያ የበለጠ ፓወር አለው ማለት ነው አይደል? ኃይል አለው ማለት ነው። ሰውየው ቤት የነበረው የተዘጋጀው እንግዲህ ሰውየው ቤት ነው የመጀመሪያው ጌታ ያዘጋጀው ሐዋርያቶቹ የበሉበት የጌታ አሁን ቆይ ወዴት ነው የምትሄደው? ነው የጠየቁ ጥያቄ ምንድን ነው? የጌታ ያ ህብስት የጌታ እውነተኛ ስጋ። ኧረ ቆይ ወንድሜ ያ ህብስት ክፈትና አስረዳን መጽሐፍ ቅዱስ
እኮ በመጽሐፍ ቅዱስ እኮ አወራን እኮ። አሁን ምን አልከኝ? የብሉይ ኪዳኑ መሰዊያ ኃይል ነበረው፣ ታቦቱም የጌታ እራት የሚዘጋጅበት ታቦት ነው የሚል አሳየን እኮ ነው የምልህ። ጨርስልህ፣ አትግባበታለህ። የጌታ በቃ ሚውት አድርግ፣ ጨርስልህ። ሚውት አድርግለት እና ትሸቀጥል አይደለም የራሱን ትምህርት እንዲያስተምረኝ እንዲያሳይ። ለምሳሌ ሐዋርያው ቅዱስ ጳውሎስ የጌታ ማዕድ ብሎ የሚጠራው የጌታ እኛ ታቦት የምንለው ማለት ነው። ነሰሰርሊ መጽሐፍ ቅዱስ መዝገበ ቃላት አይደለም፣ እያንዳንዱን ቃላት ትርጉም የምናስቀምጠው ማለት ነው። ቆይ አንዴ እሺ፣ አትደረብ። እሺ እንትን ልበልልህ፣ እታችም ያለ ሰው መማር ስላለበት ማለት ነው። በአንደኛ ቆሮንቶስ ምዕራፍ 10ም እንዲሁም ደግሞ በዕብራውያን 13ም እንደሚናገረው መሰዊያ የሚለው የጌታ ማዕድ የሚለው የጌታ ስጋና ደም የሚቀርብበት ነው። እሱን እኛ ታቦት ብለን እንጠራዋለን። እናንተ ናችሁ፣ መጽሐፉ አይለውም ነው እኮ ችግሩ። አሁን መጽሐፉ የኛም ነው እኮ የእናንተ ብቻ አይደለም። አዎ ጥሩ፣ እንደዛ ከሆነ የእናንተም ከሆነ የእናንተና ጥሩ እኮ የእናንተ የሆነው ለምሳሌ የመጽሐፍ ቅዱስ መዝገበ ቃላት የመጽሐፍ ቅዱስ በመጽሐፍ ቅዱስ ማህበር የታተመው ማለት ነው። የመጽሐፍ ቅዱስ መዝገበ ቃላት ይኸው የእናንተ የሆነው ይሄንን ክፍል ያዝ ያደርግና ምን ይላል? የጌታ ስጋና ደም የሚቀርብበት ነው ይላል። እሺ ላሳየህ። እሱንም አትቀበለውም? የኢትዮጵያ የመጽሐፍ ቅዱስ ማህበር ያሳተመውን ማለት ፕሮቴስታንቶችም ያሉበትን ህትመቱ ላይ ማለት ነው። አትቀበለውም? እሱንም አኬን ያስተማረ መጽሐፉ ለአኬ ብቻ አይደለም ለሁላችንም ነው የተሰጠ። አንተ ከአኬ ነው መጀመሪያ የሰማው። እያስተጋባህ ነው እዚህ ቤተክርስቲያንህም የተጣረሰ አስተምራላችሁ። አንደኛ ምን አልከኝ? ያንተ ቤተክርስቲያን ታቦት ጠረጴዛ ነው ብለህ አታምንም። የእኔ ቤተክርስቲያን ላሳይህ እንግዲህ ታቦት የጌታ ስጋና ደም የሚቀርብበት ነው ብላ እንዴት እንደምታስተምረኝ ላሳይህ። እዚሁ ፊት ለፊቴ ስላለ ማለት ነው። እሺ ትልቁ ላይ አድርጊ። አይ ትልቁ ላይ አድርጊ። አዎ ወንድማችን አኬ ያስተማረን ገረመህ እሱ እንዴ? እሺ ካሜራ ላብራ። እሺ በቃ አሁን እንትን በል። ከንግግር እኮ የእሱን ቃላት ነው እኮ የምትደግመው፣ ሌላ ምንም ያወራው ነገር የለም። መዝገበ ቃላት ሶላ በእናትህ እኛ የምንስማማበትን ሀሳብ ነው የሚያወራው። ማንም ያስተምር ትክክለኛ ትምህርት ነው። ሶላ ሚውት አድርገው እንደ ኢትዮጵያ ውስጥ በቃ እኮ ጊዜ አልቋል። አሁን ይሄን አስተምሮ አሁን እንደው ዝም ብሎ ዝም ብለህ እያወራህ ነው። አየህ ከሆነ ሌላ ልፈፋ ከሆነ ብትወርድ ይሻላል። ሰው ሐሰት አስተምሮ እንድታስተምር አንፈቅድልህም። የክርስቶስ እኮ ካልፈቀድክ ዝም በልና ተማር። አሁን አየህ እኔ ከአኬ ተማርኩ፣ አንተ ከኔ ተማር። እስቲ ሚውት አድርገው በቃ እና ላሳየህ። ይኸው የቤተ ክርስቲያኔን አንተ አኬ አልክ፣ ጥላቻ አለብህ እንዲህ ወንድሜ። ኧረ ሚውት አድርገው ላሳየህ ቤተ ክርስቲያኔ ምን እንደምታስተምር ቃል በቃል እሱ የነገረን እስካሁን አኬ እያልክ ነው። አኬ ትክክል አይደለም ማለት እኮ እሱን ለምን መምህር እንትናን ለምን አትቃወሙን? አሁን ጠረጴዛ ሚውት ታረገው ይቅርታ፣ ለምን አትቃወሙ? ሚውት ታረገው ይቅርታ። እንደው በጣም ላሳያ እንዴ ጥያቄ ጠይቀህ እንትን አድርገው። አይ ቲንክ ቅድም እሱን ይዤ ነበር የገባሁት ሶላ እና ምን መሰለህ መምህሩ ልክ አይደሉም አሉኝ ሁሉም። ለዛ ሲሉኝ እኔ ታዲያ ምን ልክ አይደሉም አሉኝ ትክክል አይደለም። ለምን ህዝቡ ቪዲዮ የሰራ ሰው ይሁን አንዴ አሁንም ሀኒቾ ላሳየና እኔ ቪዲዮ ለሽንቱ ተቆርቆረ ትችላለህ፣ ለራስህም ተቆርቆራለህ፣ እኛም ተቆርቆራ አንፈልግም። እኛ እንቆረቆራለን አንፈልግም። ችግር የለም። በስርዓትማ እየመለስን እኮ አላስወራ ያለን እሱ ነው። ሶላ ስክሪፕቸራ የሚል ነው ያየሁት እኔ ሶላ አኬ የሚል ነው ግን የተነበበኝ ኤኒዌይስ። እሺ ይኸው ቤተክርስቲያን ምን እንደምታት በነገራችን ላይ አኬ ቢያስተምርም አንደኛ ቆይ አንዴ እሺ ወንድሜ በእናትህ አንዴ ፕሊስ እሺ እስካሁን አወራን ልታስወራን አልቻልክም። አንዴ ቃ ስጠኝ እሺ ናቲ ሶላ ቆይ አንዴ ሶላ ጥያቄህ ምንድነው አስቀምጠውና መጽሐፍ ነው ሶላ መጽሐፍ ቅዱስ አለ ምኑ ነው ያው የሚያነበው መጽሐፍ ቅዱስ አለ መጽሐፍ ቅዱስ ገና ሳይነበብ እንትና የቤተክርስቲያን ማብራሪያ ጥያቄህ ምንድነው? ቆይ የሶሎ ጥያቄ እንትን ማለት አለብኝ ማወቅ አለብኝ። ሶላ ጥያቄህ ምንድነው? ይሄንን ታቦት ኦኬ ቀጥል። ጥያቄ ምንድነው? ቆይ አንዴ ጸጥ በል። አንዴ ጥያቄ እኔ ምንድነው
እናንተ እንደምትሉት ኢትዮጵያ ውስጥ እናንተ እንደምትሉት ጠረጴዛ እንደምትሉት አይደለም። ኢትዮጵያ ውስጥ ያለው ታቦት በየክልሉ ታቦት ማለት የሚሰገድለት የሚፈራ በሙሴ ጽላት ሴንስ ነው የሚያከብሩትም የሚሰግዱለትም ያ ነው። አሁን እቺን ዓመት ነው አኬ ጠረጴዛ ነው ምናምን ነገር ብሎ ከመዝገበ ቃላት አሳየ እሷን ተከተላችሁ እንጂ ህዝቡም የሚያውቀው የሚፈራለት የሚንቀጠቀጥለት ይቀጽፈኛል ይገለኛል ቄሶች በየመንገዱ እድሜ ልካችንን ስንሰማ የነበረው ይሄው የኢትዮጵያ ላይ ታሪክ ነው። የአገር መሬቶች እንትን ሆነ። አሁን ይሄ ሐሜት ሆነ። መልሼ እዚሁ ልጠይቅህና አኬ ኬታ ምትሆነ የተናገረው አኬ ኬታ ምትሆነ የተናገረው እኮ አኬ ኬታ ምትሆነ የተናገረው በቃ አንድ ሚዩት አድርገው። በቃ ጥያቄን ጠይቀሃል አይደለ? በቃ አሁን ምንድነው ኮሜንታተሮች ፕሊዝ ኮሜንታችሁ እንትን በሉት። እሺ አንተ ምክንያት እንድትተፋብኝ እኔ ቁጭ ብዬ አልሰማም። ለኔ መልስ ነው እንጂ ስንት ሰው ኢንተርቪው አድርጋል? ሶላ ስንት ሰው ኢንተርቪው አድርጋል? እንደዛ ብሎ እንዴ ሪሰርች ሰራን ሰብከው በቲና በማስረጃ አስደግፍና እንደሱ እንደሚያስቡ አሳየን። ምን እዚህ ጋር ቆይ ከተናገርኩ በኋላ እንትን ይላል። በቃ ይሄ የረባም ነገር አያነሳም። ኤኒዌይስ አሁን ሚውት አድርገውና እንመልስ። አንዴ በቃ ይሄው ሀና ሚውት አድርጊልን እባክሽ። ያ እሺ ሶላ እያልተቸገርኩ ሶላ ቆይ አንድ ሚውት አድርገውና እንትን ከዛ ናቲ መልስ። ካልተመለሰ እንደገና እንጠይቃለን። እሺ ናቲ እሺ በቃ ችግር እኔ ምንም አላውቅም። ችግር የለውም። በመጀመሪያ ደረጃ እንደው በእውነት የወንድሜ ስም እንደዚህ እውነት በሌለበት ራሱ እንደው ቅዠት ሆኖበት እንዲሁ በሰው ሲነሳ ማየት ራሱ እግዚአብሔርን አመሰግናለሁ። ምክንያቱም እግዚአብሔር ስራውን ሲሰራ እያችሁ እንደዚህ ነው እና ይሄ በቃ በእግዚአብሔር መሆኑን ነው የተረዳሁትና ደስ ይላል በጣም። ጌታ የተመሰገነ ይሁን። ኤኒዌይስ ኧረ እባክህ እሺ፣ መሀል ላይ አትግባ እባክህ እሺ። ስለሰው አታውራ ና በቃ ስለሰው ያወራህ አንተ ነው ወንድሜ። ሚውት አድርገው በቃ አሁን እሺ። ያስተማሪ ነኝ። አዎ በጣም እንዴ በኩራት ሁሉ እናገራለሁ። እንዴ ቢክ ከፍተን ሁሉ እኮ ተናግረናል። እሱ እንዳስተማረን ትቀልዳለህ እንዴ? በቃ ሚውት አድርገው እሺ። ቴንኪው በጣም አዎ። ኬንያ አስተማሪ እንዴ ግጥም እኔ መምህሬ ነው ሙሉ መምህሬ ማለት ቢሰማኝ ይገለኛል፣ ግን እንዲህ እንዲባል አይፈልግም። ያው ትውስ ስለሆነ ግን በቃ መምህሬ ነው የሁላችንም። ኤኒዌይስ በነገራችን ላይ ከአኬ በፊት የነበረ ነገር አለ እና ቤተክርስቲያን ባለችበት ጊዜ ሁሉ በዘመናት ውስጥ ያለ የነበረ የሚኖር ምን ስርዓተ ቅዳሴ እና እዚህ ውስጥ የምታያቸው 180 ምናምን ሰው እንግዲህ ያው ግማሹን ብትል ብቻ ከስር የምታያቸው ኦርቶዶክሳውያን ያስቀድሳሉ፣ ቅዳሴውን ያውቃሉ እና ሲሉት የነበረው እኔም አኬም ሁላችንም ስንለው የነበረው ነው። የሆነ ሰዓት እንደው የሆነ ሰው የጀመረው ነገር አይደለም። ስለዚህ አኬ ኬታ መጣው ይኸው ከስርዓተ ቅዳሴያችን ከቤተ ክርስቲያን ትምህርት ከመምህራን የተማረውን አየ ለአንተና ለመሰሎች ተናገረ። ምን ብለሃል ግን እንደው ከብሉይ ኪዳን የበለጠ ክብር ትሰጡታላችሁ ግጥም አድርገን ይኸው እኔ መልስልሃለሁ። ቆይ አንዴ እኮ እባክህ መጽሐፍ ቅዱስ ልጠቅስ ነው። ቆይ አንዴ እባክህ እታች ያለ ሰው እንዳይሰማ አስመሰልከው እኮ እንዴ። ሶላ ማውራት ብቻ ሆነ እኮ ያንተ ነገር እንዴ። እና እሺ ልቀጥል። ኤኒዌይስ ከብሉይ ኪዳን መሰዊያ የበለጠ ነው። ዋው ከብሉይ ኪዳን መሰዊያ የበለጠ ነው። ምኑ ልቀጥል። ኤኒዌይስ እሺ ክብሩም አገልግሎቱም ስራው ይሄ በቃ ታላቅ ነው። ዕብራውያን ላይ ሲናገር በቃ ታላቅ የሆነ ሰማያዊ አገልግሎት ይለዋል። የአዲስ ኪዳኑ አገልግሎት ማለት ነው። እና የአዲስ ኪዳኑ አገልግሎት ውስጥ ታቦት አንደኛው ነው። ለምሳሌ ኧረ እባክህ ቆይ አንዴ እባክህ የተጠየቀውን ጥያቄ መልስ። አንዴ ጠየቅክ አይደል እንዴ? ለምንድን ነው እንድንመልስ የማትፈልገው ወንድሜ? አገልግሎት ከብሉይ ኪዳን ይበልጥ አንተ ትቸኩላለህ? ምን አገባህ? የቤተ እምነታችንን የሚያሳይ ማስረጃ አውጥቶ የሚያሳይ ያንተን አይደለም የሚያሳይ። ያንቺ አላስወራለው እኮ እንትን እናት ይመልስና ጥያቄ ተመለሰ ደግመን እንደምንጠይቀው ሶላ እኔ ምን ጥያቄ አለ ይሰማል? ሶላ እሺ ናቲ መልስ። ምን ልዳኝ ነኝ?
እነሱ ብዙ ስለሆኑ አይደለም እኔ ብቻዬን ስለሆንኩ ሳይሆን መድኃኒት ያለብሽ ከርዕስ አይውጣ ከርዕስ እየወጣ ነው ከርዕስ አይወጣ ሲጀመር ከጅምሩ እኮ አልሰማም ብለሃል ካልሰማህ ደግሞ ወንድማችን መውጣት ነው እኛ የቤተ ክርስቲያናችንን ትምህርት አስተምሮ እንናገራለን ካልሰማ አንተ አሉባልታ ከሆነ ይዘህ የምታወራው አሉባልታህን ይዘህ መውጣት ትችላለህ አለቀ የአዲስ ኪዳን አገልግሎት ይበልጣል የብሉይ ኪዳን አገልግሎት ያንሳል ብያለሁ እኔ አልጠየቅኩም እኮ አንተ አትነግረኝም የክርስቶስን አገልግሎት ከብሉይ ኪዳን ይበልጣል ከደሙ ያንሳል የሚል ጥያቄ የለብኝም እኔ እንደዛ አልጠየቅኩም እኔ የጠየቅኩ እሺ መጨረሻ ላይ ይሄን አላልኩም ትላለህ እኔ ልቀጥለኝ ነው ወይስ አሁንም ሚውት አድርገው በቃ ታቦት ያለበትን ክፍል አሳየኝ ታቦት ነው ያለበትን የታቦት አገልግሎት የመጀመሪያው ቤተክርስቲያን አገልግላለች ወይ ሐዋርያቶቹ የታቦት አገልግሎት ነበራቸው ወይ እሺ በቃ ሶላ ተንተዋል አሁን ናቲ መልስ ካልመለስክ እኔም ጠይቀሃለሁ በቃ ይሄው ሶላሚት አድርገው እሺ አሁን የመጀመሪያውን ጥያቄ እኔ ደግሞ አልተውም ምናልክ ካህናት ጥያቄ እስከሆነ ድረስ መመለስ ግዴታዬ ነው ባጭሩ ለመመለስ ሞክራለሁ ወንድሞችም ደግሞ ይሰጡበታል በተጨማሪ የመጀመሪያው ነገር ምንድነው እንዴ እናንተ ጋር ካህናት ምዕመናን ከብሉይ ኪዳን ታቦት አስበልጣችሁ ነው የምታዩት ግጥም አድርገን ደስ ይላል እንደዚህ ሲመሰከርልን 100% በጣም ባይዘዌ በጣም ማለት ነው ለምን የሚሻል አገልግሎት ስለሆነ የትኛው እባክህ በእናትህ ሶላ እባክህ ውጣ በለኝ መንፈስ አለብህ አንተ የሚቃወም እንዴ ምን ሆነ ነው የጌታ መንፈስ አለብኝና ሶላ እንዲቆይ እንትን መስራት በቃ ማኔጅ አድርጊው እሺ ሰው ጣልቃ ሲገባ በቃ ናቲ ባጭር መልስ እንዲገባን ባጭር መልስ ገና እኮ አሁን ነው አንዴ ቃ አልሆነኝም ላይ አሁን ነው የጀመርኩት ባጭር ለመመለስ እኮ ማውራት አለብኝ ኤኒዌይስ በጣም ዲስትራክት የሚያደርገው እንዳላወራ ነው እሺ ስለዚህ በጣም ነው የሚበልጠው አዎ በጣም ያኛው የመቅደሱ አገልግሎት ለሌዋውያን የተሰጠው የማይሻል ማን ነው ከአዲስ ኪዳኑ ጋር ሲያነጻጽረው ሐዋርያው ቅዱስ ጳውሎስ ሙሉ ዕብራውያንን ስትመለከቱ ለምሳሌ የማይጠቅም የማይሻል እንደሆነ ወደ ፍጽምና እንደማይደርስ ይናገራል ምኑ ነው ወደ ፍጽምና የማይደርስ የእንስሳቱ መስዋዕት እሱ ብቻ አይደለም ባይዘው የቤተ መቅደሱ አገልግሎት ነው በነገራችን ላይ ኦኬ የቤተ መቅደሱ አገልግሎት የቤተ መቅደስ አገልግሎት ሐዋርያው ቅዱስ ጳውሎስ ስለ ታቦት ዘርዝሮልናል ተበርናክሉን ዘርዝሮልናል ምናምን ይሄን ሁሉ ለአዲስ ኪዳን ለሚመጣው ምሳሌ ነው ለእያንዳንዱ ነገር ካለ በኋላ ግን የማይሻል ነበር ምኑ የብሉይ ኪዳኑ አየህ አሁን እኛ ለአዲስ ኪዳን ታቦት በጣም ትልቅ ክብር የምንሰጠው የምንንቀጠቀጠው ለምንድነው የጌታችን የመድኃኒታችን ኢየሱስ ክርስቶስ እውነተኛ ስጋና ደም የሚፈተትበት ስለሆነ ነው እሺ ሁለተኛው ጥያቄ ምንድነው እንግዲህ ይሄ ታቦት የምትሉት ጠረጴዛ መሆኑን የጌታ ስጋና ደም እንደሚፈተትበት እንግዲህ የመጀመሪያው ቤተክርስቲያን ወይ ደግሞ በመጀመሪያው መቶ ክፍለ ዘመን የነበረችው ቤተክርስቲያን በሐዋርያት ጊዜ ነበራት ወይ ነው አዎ ነበራት ማስረጃ አንደኛ ቆሮንቶስ ምዕራፍ 10 ላንብልህ ኦኬ ከፍቼ ስላልጠበቅኩ በነገራችን ላይ ከፕሮቴስታንትም ስኮላር ይሄን ክፍል አውጥቼ አሳይሃለሁ በነገር ላይ እሺ አንደኛ ቆሮንቶስ በቃ መሀል ላይ አትግባ ነው የተባልከው እሺ ቪዲዮ ክፈት በቪዲዮ አሳይ መጽሐፍ ቅዱስ ስለሆነ ማነበው ካሜራዬ ብዙም አይደለም ብዬ ነው አንደኛ ቆሮንቶስ ምዕራፍ 10 21 እሺ ከላይ ስለምንድነው አውርቶ የመጣው ለጣዖት የተሰዋና ለጌታ የተሰዋውን አንድ ማድረግ እንደሌለብን እያስተማረን እና ለቆሮንቶስ ቤተክርስቲያን እያስተማረ ከመጣ በኋላ ከዛ በኋላ እኛ የምንሰዋው ለማን ነው የሚለውን እየተናገረ ነው ሐዋርያው ቅዱስ ጳውሎስ ከዛ እንዲህ ይላል ቁጥር 21 የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይላል ከምን አለ ከአጋንንት ማዕድና ከጌታ ማዕድ የጌታ ማዕድ ምንድን ነው የጌታ ማዕድ በእንግሊዘኛው እዚህ ክፍል ላይ ዘ ሎርድስ ቴብል ይላል መሰዊያ ማለት ነው ማስረጃ የመጀመሪያው ሶላ ስክሪፕቸራል ስለሆንክ እዚሁ ለምሳሌ አንደኛ ትንቢተ ሚልክያስ ላይ ወስዳለሁ ምዕራፍ 1 ቁጥር 7 ክፈትላቸው ምን አለ በመሰዊያዬ ላይ በምኔ ላይ በመሰዊያዬ ላይ እርኩስ እንጀራ ታቀርባላችሁ እናንተም ያረከስን በምንድነው ብላችኋል የእግዚአብሔር ገበታ ቆይ አንዴ እሱ ታቦቱ በብሉይ አሳይሃለሁ በአዲስ ኪዳን ገና አልጨረስኩም እኮ ወንድም ስንተኛ ያልከኝናቱ 1:7 ይኸውልህ ትንቢተ ሚልክያስ ላይ እንድትሄድ አይደለም አሁን ከርዕስ እየወጣህ ነው እሺ
አንዴ የጌታ ማዕድ መሰዊያ እንደሆነ ላሳየ ስለሆነ ነው። አንዴ እየሰማሽ ነው አይደል? ከርዕስ እየወጣ ነው። ኧረ እባክህ አልወጣሁም። የጌታ ማዕድ መሰዊያ መሆኑን ላሳየ ነው። ማዕድ የሚለውን በሌላ አብራራልኝ አላልኩህም እኔ። እሺ አውጣ፣ ትንቢተ ኤርምያስ 31 ላይ አውጣ። ቆይ እሺ አወጣለሁ። ለምን ደግሞ አውጣው? እኔ ነኝ መላሽ፣ እኔ የምፈልገውን ነው የማወጣው። ቆይ አንዴ ጠያቂ ስትሆን አንዴ እባክህ ሚዩት አድርግ። ኧረ ሀና እባክሽ ሚዩት አድርጊው እንዴ። በዚህ ከስር በትክክል የሚማር ሰው ከስር እኮ የሚማር ሰው አለ አይደል እንዴ? እሺ መጽሐፍ ቅዱስ ሲነበብ ግን ለምንድን ነው እንደዚህ የምትሆኑት? አንዳንዶቻችሁ በእውነት እንደው ያሳፍራል። ይህ እኮ የእግዚአብሔር ቃል ነው እንዴ። ቆይ አንዴ ምን ይላል? ይኸውልህ በመሰዊያ ላይ በምን ላይ? በመሰዊያ ላይ እርኩስ እንጀራ ታቀርባላችሁ፣ እናንተም ያረከስን በምንድን ነው ትላላችሁ ወይ ደግሞ ብላችኋል። ከዛስ እግዚአብሔር ደግሞ ምን ይላል? የእግዚአብሔር ገበታ ወይ ደግሞ የጌታ ማዕድ the Lord's table። ይህንን የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት የመጽሐፍ ቅዱስ መዝገበ ቃላት ላይ ምን ይላል? የጌታ ስጋና ደም የሚሰናዳበት የሚቀርብበት ነው ይላል። ይኸው ላይ እስከሚያወጣ እኔ እዚሁ መጽሐፍ ቅዱስ ዕብራውያን ልጥቀስ ከደረስክበት መዝገበ ቃላት እናውጣለን 53 አሮ ነው ጠፋብኝ ገጹ ታቦት የሚለው ነው። ሶሪ እንትን የጌታ ማዕድ የሚል እኔ የምልህ እስቲ እስከሚያወጣ አንድ ጥያቄ ቆይ አንዴ እሺ ጳውሎስ ታቦት ነው ያለበት ኃይል አለበት ያለበትን አሳየኝ። አዎ መዝገበ ቃል 54 ገጽ 54 እያለ ነው ዜና ደቂቅ። እሺ ይሄው አሁን ማዕድ የሚል አለ። ስንት ነው? ገጽ 54 እስቲ ማለት ነው። ማዕድ ሳይሆን ማ ትንሽ ውረድ እስቲ ማለት ውረድ፣ አንድ ገጽ ውረድ። ዙም ማድረግ ትችላለህ። ማዕድኖች ከሚለው በታች ደርሳል። ዝቅ ማዕድኖች ከሚለው ዝቅ ማዕድያ። እስቲ ዙም አድርገው። እሺ ማዕድ ይኸው ማዕድ ይሄ ባክ ስትለው ከቨር ፔጁን ታሳያለህ። የኢትዮጵያ የመጽሐፍ ቅዱስ ማህበር ያሳተመው ነው። ፕሮቴስታንቶችም ያሉበት በነገራችን ላይ እነ ሶላ ስክሪፕቸራል ያሉበት። እሺ ማዕድ ምን ማለት ነው? ማዕድ የሚለውን ሲተረጉም ትርጉሙ የምግብ ጠረጴዛ ማዕድ የሚለው ማለት ነው። ከዛን ነገስትን ይጠቅሳል። ከዛን ማዕድን አሁን ነው ክሊር የሆነው ታውቃለህ። ማዕድን ማገልገል ማለት ለድሆች እርዳታን ማካፈል ማለት ነው። ሐዋርያት ሥራ ምዕራፍ 6:2 ላይ ለምሳሌ ማዕድን ማገልገል ሚል ስታገኝ ምን ማለት ነው? ለድሆች ማካፈል ይሆናል። ከዛስ ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል። ማስረጃ 1 ቆሮንቶስ 10:21 ወይም ገበታ የሚለውን ይመልከቱ። ስለዚህ ይህን መጽሐፍ ቅዱስ ስታነቡ ማዕድና ገበታ ከጌታ ቀጥሎ ከመጣ ለምሳሌ የእግዚአብሔር ገበታ የጌታ ማዕድ ከመጣ እየሳተ ነው። አሁን እየሳተ ነው። ከርዕስ እየወጣ ነው። አሳየ መዝገበ ቃላቱን ይኸው መዝገበ ቃላቱን አሳየኝ ይለኛል እንዴ ወዳጄ። ይሄ የምታየው መዝገበ ቃላት እኮ ነው፣ ያውም የመጽሐፍ ቅዱስ መዝገበ ቃላት። የጌታ ማዕድ የሚለውን ጠረጴዛ አለው የሚዘጋጅበት አለው። እሺ የሚዘጋጅበትን ይዘኸው ዙር ብሎሃል ወይ? አይ እኛ ማዕድ የሚል አይደለም ልናሳየ የመጣ ነው። የጌታ ማዕድ ሲሆን ይለያል ብሎሃል ወይ? መዝገበ ቃላትም ሆነ ጳውሎስ ሸፋፍነት አሳልሞ ብሎሃል። አንዴ በቃ ስጨርስ ታወራለህ። እሺ አንዴ በቃ ስጨርስ ታወራለህ። የሚታርቅ ማን ያለ ነገር ነው? በቃ እኮ መጨረሻ ማን ያለ ትለኛለህ። ልቀጥል አንዴ። ለምን ይዛችሁ ትዞራላችሁ የሚለውን ትጠይቀናለህ። እሺ አሁን እታች ያለ ሰው እንዲማር ተመልከቱ። አሁን ማዕድ ብቻ የሚለው ላሳያችሁ አይደለም። እሺ እዚህ ክፍል ላይ ይዣችሁ የመጣሁት ወይ ደግሞ ይሄ ትርጓሜ ላይ አሁን እዚህ ክፍል ላይ የመጣ ነው። 1 ቆሮንቶስ ምዕራፍ 10:21 ጠቅሼ ስለነበር ከጌታ ማዕድ ይለዋል። የጌታ ማዕድ ምንድን ነው የሚለውን ትርጉም ላሳያችሁ ነው። የጌታ ማዕድ የሚለውን ትርጉም ያስቀመጡት እንግዲህ ማዕድ በሚለው ስር ስለሆነ ማዕድን ካብራሩ በኋላ የጌታ ማዕድ ማለት
ማዕድ ማለት የምግብ ጠረጴዛ ነው። ማዕድ ማካፈል ይሄ ነው ካሉ በኋላ የጌታ ማዕድ ግን ሲሆን እሺ፣ የጌታ ማዕድ ወይ ደግሞ የእግዚአብሔር ገበታ ሲሆን ምንድን ነው አሉ? ቅዱስ ቁርባን የሚሰናዳበት ያ ምን ይባላል? ጠረጴዛ ማን ነው? የምግብ ጠረጴዛ ይባላል አይደለም። ለድሆች ማገልገል ማለት ነው አይደለም። እና ምንድን ነው? የጌታ ማዕድ ይባላል። ምኑ? ቅዱስ ቁርባን የሚሰናዳበት። እና ሐዋርያው ቅዱስ ጳውሎስ ከጌታ ማዕድ ሲል የጌታን ቅዱስ ስጋና ክቡር ደም የሚያስቀምጡበት፣ የሚፈትቱበት፣ የሚያዘጋጁበት ቅዱስ ጠረጴዛ ወይ ደግሞ ሎርድስ ቴብል አላቸው ማለት ነው በመጀመሪያው ቤተክርስቲያን። አዎ፣ አይገርምም? ሁለተኛስ ማስረጃ ዕብራውያን 13 እዚሁ ዕብራውያን 13 ላይ ቁጥር 8 እንዲህ ይላል፣ ተመልከቱ። ህፃን ማለት የህፃንነት ነገር ነው። እሺ ተሳደብ፣ ችግር የለው። ቁጥር 10 ላይ እንዲህ ይላል፣ ምን አለ? ልዩ ልዩ አይነት በሆነ እንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙና ካለ በኋላ መሰዊያ አለን አለ። እሺ ሶላ ስክሪፕቸራል ምን አለ? መሰዊያ አለን እና ይህ መሰዊያ ደግሞ ምንድን ነው አለ? ከእርሱ ሊበሉ ድንኳኒቱን የሚያገለግሉ መብት የላቸው። የሌዊ ካህን ስለሆንክ ብቻ ከዚህ ከቅዱስ ስጋውና ከክቡር ደግሞ መጠጣት መብላት አትችልም። እና ምን መሆን አለበት? አለን ያሉት ብቻ ናቸው። ለምሳሌ እነማ? ሐዋርያ ቅዱስ ጳውሎስን ጨምሮ ክርስቲያኖች። ስለዚህ ከዚህ ማዕድ ለመብላት እነሱ አንዴ ይህ በቃ የሚያስወራም አይነት ሰው አይደለም። ታች ሰው እንዲማር አይፈልግም። በጣም ይቅርታ። ለመጀመሪያ ጊዜ ነው ያየሁት ዛሬ። ለዛ ነው ይህ ሶላ ስክሪፕቸራ ብለህ ምናምን ግን ይሄ ማለት እንትን እያስጨረስን ይጨርስና እንጠይቀዋለን። ለዛ ብዬ እኮ ነው። ሁሉንም ሳድበት ትችለዋለህ እንደ ወንድም። ያ በፍርሃት ነው ባይዘው እዚህ ቤት ካላወቅ ለዛ ነው። አሁን እነሱ ሊሄዱበት ያለውን እኔ ጸጥ ብዬ መስማት አቅቶኝ አይደለም፣ ብሰማበት አዲስ ነገር አለ። ይቅርታ ግን የትኛው ቤት ነው? ከየት ነህ? ቸርች የት ነው? እኔ ፕሮቴስታንት ነኝ። ገባኝ። ግን የት ቸርች ነህ? ምን ወንጌል? የምን ወንጌል? ምእመን ነኝ። አገልጋይ ሳይሆን ገና ምእመን ነኝ። ናቶሻ ድምፅ ርቋል። እነሱ መሰዊያ አይሰማም። ሙሉ ወንጌሎች መሰዊያ ምናምን ስለሌላቸው ሀኒቾ አውሪው በቃ መሰዊያ አሁን የላቸውም። የጌታ ጠረጴዛ የላቸውም። ስለዚህ አንቺ አውሪው፣ እኛ እንውረድ። መልከው የናዝሬቱ ኢየሱስ የቅድሟን እናሳይ። አሊፍ ቀጥልና እኔ ልውረድ። ያ ጠረጴዛ የታቦትን ትርጉም እና ስላሳየሽ አንዴ ቅድም እያለን የነበረው ታቦት አንድ ያቆመው ያው ታቦት መንበር፣ መስዋ፣ በመንበር ላይ የሚቀመጥ ጽላት እያየሽ ነው አይደለ? አይ ቅድም እኮ በቃ እንትን እንደዛ እኔ በተለይ ጆሲ መጥቶ በቃ ይሄን ላሳየሽ ብዬ ነው። ይኸው እንትን በይ ሀኒቾ ተዳረቁ። በቃ ያው እንትን አያምንም። ተዳረቁ ከሱ ጋር መልስ የት አለ? የሚሰማ ሰምቷል። ሶላ አሉባልታ እንጀምር። አንተ የሚሰማው ሰምቷል። ኢኒዌይስ እናመሰግናለን ሀኒቾ። እሺ አመሰግናለሁ ሁላችሁም።